ብር ደስታን ይገዛል እንዴ? ማሳደስ መብቴ እኮ ነው። አትጩ። መጀመሪያ 5 አመት ሙሉ ያት እንደነበርክ መጣራት አለበት። አራቱ ለፍ አንቺን ነበር እዛ ውስጥ ክትት ማለት። ሰላም ሰላም የቦስ ሜን ተከታታዮቼ፣ ዛሬም አሪፍ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ቪዲዮዎች ውስጥ እንሂድ። ማነው? A few minutes later. ማነው? የቅድሙ ድመት ነኝ። ወይኔ የቅድሙ ድመት ነኝ። አምልጦት እኮ ነው። በቃ አልቻለም። ለመለጃለስ ምን አስደስታል? ምን ያስደስታል? ብር ነው። ዋው እውነት ነው። ብር ደስታን ይገዛል። ብር ደስታን ይገዛል እንዴ? ገዝቶላ ማለት መልስ አለው። ቀልዳል እንዴ? ምን ታስባላችሁ? ቤተሰብ ኮሜንት አርጉ። እቺ ቪዲዮ በደንብ ምርጥ ናት። ዋው 50 ሴንት ዋው! ኧረ ተው የዛሬ ቪዲዮ ይለያሉ። ወደ ቀጣይ እንሂድ። ምን ማለትሽ ነው እንዴ? ለምን 10 አመት አይሆንም? ማሳደስ መብቴ እኮ ነው። አትጩ። መጀመሪያ 5 አመት ሙሉ ያት እንደነበርክ መጣራት አለበት። ስለ መጥፋት የፖሊስ ማስረጃ አቅርብ። ኧረ እባክሽ ሌላ የለሽም? ከትጥቅ ትግል ነፃ መሆንህን ከጦር ሚኒስቴር ደብዳቤ ማጻፍ አለበት። አረውይ ሰው እያጩህብኝ ወደዛ። ከፈለክ ጩኸት ሰሚ ቢሮ አለ፣ እዛ ሄደህ መጮህ ትችላለህ። ሰላም፣ ጩኸት ማሰማት ፈልገው ነው ጌታዬ? እባክዎ ይቀመጡ፣ አረፍ ይበሉና ይጩሁ። እንዴ የሚገርም ትትና ነው ያለው። አንድ በአግባቡ የሚያዳምጥ ሰራተኛ ተገኘ ማለት ነው። ጩኸቱ ከወጣለው ዘንዳ ስሞትም አልበል። ጋሜ ይባላለሁ። እሺ፣ በቅድሚያ ችግሮን ከመፍታታችን በፊት ለቀበሌው አረንጓዴ ልማት ያቀሙትን ቢያዋጡ ምን ይመስሎታል? ሌላው ጉዳዩ በጥራት እንዲሳለጥ ለትሪ ልማት የተቻሉትን ቢሰጡስ? በቃ ጨርሰናል። ጉዳዩ እንዲሳለጥ የታደሰ መታወቂያ ይዘው ይምጡ። አሁን ነው ምርጭ። በጣም ደስ የምትል ጭዌ ናት። በጣም እየተረዛችሁሽ ለማጽዋማ አምጡልናል። እያነበብክ ነው? እኔ ልጅ አባዬ እያነበብኩ ነው። ስልክን ጥለህ ማንበብ ጥሩ ነገር። ምን ላድርግ ብለህ ነው አባዬ? በዚህ ሰዓት ስልክ ምን ያደርጋል? አንብብ እንጂ። ታነብልህ ሸውደ ሞት። እቺ አራዳ ፋዘር ናት። እንዴት ነው ሀብታም የሆንከው? ይሄ ድልድይ ይታያል። ከተመደበልህ ግማሽ በጀቱን ላጣረኩት። የዚህን ህንጻ ግማሽ በጀት አረኩት። እሺ እንዴት ከኔ በላይ ሀብታም ሆንክ? ይሄ ድልድይ ይታያል። ድልድዩ አይታይም፣ ምክንያቱም ሙሉ በጀቱን እምሽክ አድርጌ ስለበላሁት ነው። እሱ ጉድ አሪፍ ናት። እሺ ምንም አትልም። ከሚስት ጋር ቆመ። ኧረ ተው ሴት ላቆ ሞት አይፈራም ነው የሚባለው። ኧረ ተው የታባ እስቲ ደገመ ሰሜን ኮሪያ ሆነ ነው። ውሃ በ100 ዲግሪ ሴንቲግሬድ ሙቀት ሲያገኝ ምን ይሆናል? ይቀዘቅዛል። 100 ዲግሪ ሴንቲግሬድ ሙቀት ሲያገኝ ይቀዘቅዛል፣ በረዶ ይሆናል። አንቺን ነበር እዛ ውስጥ ክትት ማለት። አፌ ቁርጥ ይበል። ንገርልኝ። እኔ ግን እዚህ ፕሮግራም ላይ የሚገርመኝ ማለት ነው እያወቁ ነው የሚሰራው ወይስ ዝም ብለው ለፕሮግራሙ ድምቀት ነው? ወይስ እንደዚሁ እውቀታቸው ይሄ ነው? በቃ ደረጃቸው ድብ ያሉትን ነው እየመረጡ የሚያስገቡት። ይኸውልሽ እናቱ 5 አመት ሙሉ 6 አመት ሙሉ ዴት አድርጎሻል ማለት ያገባሻል ማለት አይደለም። ለምሳሌ እኔ ያው 5 አመት ሙሉ በሲቪል ኢንጂነሪንግ ተምሬ ነው የተመረኩት። ግን አሁን ምንድን ነኝ? እንቁላል ሻጭ። ይኸው እንግዲህ ያገባሻል ማለት አይደለም።
ስለ አዲሱ ሜዳ እናውራ። በጣም ቆንጆ ነው። እንግዲህ በቀጣይ ዓመታት ደግሞ ለሰርግም ለልደትም እያከራየን ጥሩ ገንዘብ እናገኝበታለን ብለን በትሮጥ ይሻላል መሰለኝ። መልካም እድል ልበል። እኔ የምልህ ግን አበል አላዘጋጃችሁ? የሰው ሀብት ልማት አስተዳደር ነኝ እኔ። ሳልበላ አንተ ልበላ? ሩጥ በቃ አንተ ሩጥ። ኳስ ሜዳ ነው ወይስ አዳራሽ ነው? ነገር እኮ ግራ ገባን እኮ። አንዳንድ ቦታ የሚሰሩ ነገሮች እኮ ግራ ያጋባሉ። አገልግሎታቸው ለምን የተሰሩት የሚለው ነገር ምንም አይታወቅም። እነዚህ አቅጣጫን የሚያመለክቱ 7 ቃላቶች 5 አቅጣጫ ጠቋሚዎች። ኧረ ጠቁሚ 4 ጠቁሚ እንጂ። ወይኔ ከዳሽ በሞቴ እዚህ ጋር ቁሚና በእኔ ቦታ ሆኜ እኔ እዛ ጋር ልቀብጥና ላሳይሽ። የምስራቅ ተቃራኒ ምዕራብ፣ የምዕራብ ተቃራኒ ምስራቅ። ስም ላለመጥራት እኮ ነው። የደቡብ ተቃራኒ እሺ፣ የወደ ኋላ ተቃራኒ ወደፊት፣ የወደፊት ተቃራኒ ወደ ኋላ፣ የግራ ተቃራኒ ቀኝ፣ የቀኝ ተቃራኒ። እንደዚህ ነው እየተዘገብን ያለ ነው ወገን። ሚጡ ወጥተሽም ሰው ሰላም አትይ አይደል? ሁሌ እንደው ትክክል እንዳልሽ ስንተኛ መቶ ነው አሁን? እሰይ አንዴ ጨርሽ እንጂ ስራው እንደው ሞልቷል። እንዳታስቢ እንዳታስቢ ሞልቷል። እንጆ አይጠፋም እንደዚህ አይነት ሰው መስራት ትፈልጋለሽ? ከተገኘማ ምንስ ቢሆን ጋሽ በቃ አንዱ እንጆ ነው ሻጠም ማድረግሽ። ምንም እንዳታስቢ። አመሰግናለሁ ጋሽ። እንደዚህ እኮ የሚሰክሰን ሰው አይጠፋም። የምር አታስብ ምናምን ከዛ በኋላ ሩጫ ነው ማባረር ነው ሰውዬውን። አያበሻ ሳክስ ደግሞ በጣም የሚያስቅ ነገር ጠዋት 11 ሰዓት ነው ድረሱ የተባለው ወደ አጀብ ቦታ። እኔ ለዛ ሲባል በጊዜ ገብቼ 3 ሰዓት ላይ 2 ሰዓት ተኩል ይሆናል ለጥ ብያ ነው። በጠዋት እነሳለሁ ብዬ ነግሬያታለሁ ለባለቤት። ብድቅ ብዬ ስነሳ 11 ሰዓት ሆኗል። 11 ሰዓት ሆኗል። ለማበስኩና ጥቁር ዩኒፎርም ሞተሬ ማቆመው ሌላ ቦታ ነው። ዱብ እያልኩ ኡራኤል ነው ሰፈር የነበረው። ኡራኤል ጋር ግርግር ነው ሰው። 11 ሰዓት እንዴት ነው ሰው እንደዚህ ግርግር ሊሆን ይቻላል? ከዛ ተጠቀው ሰዓቴን በደንብ ለካ 5 ሰዓት ነው። 2 ሰዓት የተኛው ተመልሼ ገብቼ ከዛ ደጣልኩ። ማይንድ በጣም ሲጨነቅ እንደዚህ ነው። እኔም ገጥሞኛል ቃል የምር። አሁንም የማወራው ከተማና ትንሽ ግራ የገባው ሚድል ክላሱ ላይ እኛ ግራ የገባን ሚድል ክላስ ነን። ልጆቻችን የውሸት ሀብታም መስለናቸዋል። ሀብታም እኮ አይደለንም። ለልጆቻችን ግን ሁሉ ነገር ሲጠይቁን ያለ ስስት እያቀረብን ስለሆነ ሀብታም መስለናቸዋል። 17 ዓመት ሲሞላው 16 ዓመት ሲሞላው ከበድ ያለ ጥያቄ ሲጠይቅ የለም ስትዩ ይላል። ያኔ ችስታ መሆንሽን ሲያቅ እንደገና ልጁ ኮንፊውዥን ውስጥ ይገባል። ለካ የችስታ ልጅ ነኝ ይላል። ሶሪ አማርኛውን ቀጥታ በአርቲፊሻል አስተዳደግ ነው እያደገን ያለ ነው። ቸኮሌት ግዛልኝ ሲልሽ ምን አይነት ብራንድ መጥቀስ አደጋ ሊኖረው ቢችልም አሉ። አሁን አሪፍ ሆኖ ውድ በጣም የሚያስፈራ ውድ ደግሞ ርካሽ አለ። ስለዚህ ረከስ ያለውን ገዝተሽለት ቸኮሌት አያስፈልግም። መጀመሪያ እኔ በግሌ ለልጆቼ ብዙ ጣፋጭ አልገዛ፣ ግን የድብድብ ከሆነ ይሄ በአመት 1 ቀን ነው ምገዛልህ እንትን ይባላል። እንኳን ለአንተ ለሀገሬ በጣም አደገኛ ውድ ነው፣ ይሄ ርካሽ ነው። ይሄንን ምገዛልህ የአመት እውነቱን አንነግራቸውም። ስለዚህ የለኝም ወንድም አለም የለኝም። አንተን እኮ ማስተምርህ ይሄንን ችግሬን እንድትቀርፍልኝ ነው ብለን ስለማንነግራቸው ከባድ ፍራቻ ይታይ ልጆች። በቃ አርቲፊሻል ሀብታም እየመሰልናቸው ነው። ሁሉ ነገር እየገዛንላቸው ነው። አንዳንዴ ጠይቀው አንዳንዴ ሳይጠይቁም ስለምንገዛላቸው መቸገር እያወቁ አይደለም። መስጠት መሰጣጠት ይሄ መነጣጠቅ ሳያውቁ ያድጉና ኮሌጅ ሲገቡ ኮሌጅ ሲደርሱ በጣም ይጨንቃቸዋል። የሆነ ዩኒቨርሲቲ ሲመደቡ አይሄዱም።
ትያለሽ። ወይም ደግሞ እዚህም አዲስ አበባም ሲገቡ አንቺ ቤት ፓንኬክ ምን ኬክ እየጋገርሽ አብልተሽው ዩኒቨርሲቲ ሲሄድ የዩኒቨርሲቲው ዳቦ ነው ወይስ ይሄ ነገር ምንድን ነው ብሎ ሲል ከሌላ ቦታ ደግሞ የሚመጣው 5 ስታር ሆቴል ይሆንለታል ያ ምግብ። የኔና አንቺ ልጆች አየሽ በአርቲፊሻል ማንነት እያደጉ ነው። ስለዚህ ቻሌንጅ የማስለመድ መገፈታተርን፣ በበጎ መነጣጠቅን፣ መወሳሰድን፣ ደግነት አለ፣ ክፋት አለ። በጎነትም ክፋትም እንዳለ ግን ደግነት እንደሚበልጥ ዓለም ከበጎነትም ከክፋትም ጋር አብራ እየኖረች ግን በደጎችና በብሩካን በኸይረኞች በቀና ልብ አሳቢዎች ቸርነት በአላህ እዝነት በአላህ ረህመት እንደምንኖር ማወቅ አለባቸው። በጣም ትምህርታዊ የሆነ ቪዲዮስ ብሎ ያስገቡት እና አሁን የምናየው እውነታ ነው እና የውሸት እየኖርን ነው። አንዳንዴ ለልጆቻችን የምንፈጥርባቸው ዓለም የተለየውና ከዛ ሪል ወርልድ ላይ ሲገቡ ከዛ ዓለም ጋር መስማማት ያቅታቸዋል፣ ይቸገራሉና ልክ ሁሉንም ማየት አለባቸው ልጆች ብዬ አምናለሁ። በዛም በቪዲዮዎቹ ፈተን እንዳላችሁ ተስፋ አደርጋለሁ። ቦስ ነኝ። እንግዲህ ዛሬ አሪፍ ቪዲዮዎችን ነበር ያቀረብኩላችሁ። በቀጣይ ቪዲዮ እስክንገናኝ ባባይ።